የቤተሰብ ጨዋታን ከዚህ በኋላ የሚያቀርብልን ማን ነው? ያሲን ይሄን መድረክ ማን ነው የሚመራው? ጥያቄ ምልክት እውነት ነው። ጥያቄ ምልክቱ ሲገባ ታዲያ በጣም ብዙ ሰዎች እዚህ መድረክ ላይ መጥተው ይሄንን ቦታ ለመተካት ተወዳድረው ነበር። የመጨረሻዎቹ አራቱ ግን ማን እንደሆኑ አውቃችሁ እናንተም ድምጽ መስጠታችሁን አላቆማችሁ ነበር። 7696 ላይ በየስማቸው በተሰጠ ድምጽ መሰረት የቤተሰብ ጨዋታን የሚመራው አቅራቢ ታውቋል። በአዲስ ስቱዲዮ፣ በአዲስ መንፈስ፣ በአዲስ አቅራቢ እንዲሁም ደግሞ በአዲስ መኪና በአዲስ መኪና 00 ያልተነዳ አትመልከች እሱን አቲ መኪና እኔ እመጣለሁ በአዲሱ መኪና ጥበብ ግጥም ስትቀበለኝ ትንሳኤና ሮቤል ግን በጣም ይገርማል። አንበሳ አመሰግናለሁ። ለማንኛውም በህዝብ ምርጫ ያሸነፈው የቤተሰብ ጨዋታ አቅራቢ ማን ነው? በሰፊ ልዩነት ሙሉ ለሙሉ መብቱ ለቤተሰቦቻችን ትተን መልስ አግኝተናል። ማን ነው? የቤተሰብ ጨዋታ ማን እንደሚያቀርብ አያሳዝንም? እኛ ራሳችን ከናንተ እኩል ነው የምናውቀውና እኔ ማውቀው ጌም ላይ ጨዋታ ላይ ምናምን ሲሆን ለማሸነፍ ምናምን ሆዳችሁን ይቆርጣችኋል። እኔ ሆዴን ቆረጠኝ። በቃ ቆረጠኝ። እንጥራ እኛ በስቱዲዮ በጣም አሪፍ በጣም አንተ እንዴት አገኘው? ትንሲ በጣም የሚገርም እንዴ! ከዲዛይን አንስቶ እንዴ! ይሄ መድረክ በጣም ከባድ መድረክ ነው። ለመናገር ይሄንን መድረክ ተቀብለው እነዛ ሁሉ ተፎካካሪዎች መምጣታቸው በራሱ ትልቅ ክብር ሊሰጣቸው ይገባል። እዚህ ቦታ ላይ መቆም ምናልባት እንደ ተወዳዳሪ ስትሆን ማሸነፉን ብቻ ነው የምታስበው። እዚህ ጋር ግን ከዚህ ቀደም የነበረው በጣም የምንወደው የምናከብረው የቤተሰብ ጨዋታ አቅራቢ ነፃነት ወርቅነህ ከዚህ ዓለም በሞት ከተለየም በኋላ ግን ፕሮግራሙ መቀጠል ስለነበረበት እነሱ መጥተው ግን ያንን ለማስቀጠል ያደረጉትን ጥረት ደግሞ ሳናደንቅም ሳናመሰግንም አናልፍምና ለነሱ ማንዴ ብናል በጣም ነፃነትን ብዙ የደከመበትና ደግሞ ብዙ የተለፋበትን ፕሮግራም ነው የቤተሰብ ጨዋታ። ብዙ ቤተሰቦችንም አሳይቶናል። አሸናፊዎቹም በየዙሩ የነበሩት አሸናፊዎች የቤተሰብ ጨዋታ ብዙ የሚታወስ ፕሮግራም ነውና ከልጅ እስከ አዋቂ ፉክክሩ የነበሩት ጨዋታዎች በጣም የማይረሱ ናቸው። ስለዚህ አሁንም ይሄን ተወዳጅ ፕሮግራም ደግሞ ለማስቀጠል ማን ይሆን የሚለው ጥያቄ ላይ እንደቆምን ያለ ነው። እኛ ራሱ ጉጉት ላይ ነን። እናስገባው ጸጉሬን አበላሻችሁ። እንኳን ደስ አለ። ምን የቤተሰብ ጨዋታን ከዚህ በኋላ የሚያቀርብልን ማን ነው? ያሲን